ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ መረጃ በኢታሊ ውስጥ በሚገኝ አንድ ዩኒቨርሲቲ የሚሰጠውን ስኮላርሺፕ መረጃ ነው ይዤላችሁ የመጣሁት። ዩኒቨርሲቲ ኦፍ ፍሎረንስ ይባላል። እዚህ ጋር እንደምታዩት ሳይክል 41 ለ41ኛ ጊዜ የወጣ ኮል ነው ማለት ነው። ይህ ኮል በዋናነት ለፒኤችዲ አፕሊካንቶች ብቻ የወጣ ኮል ነው። ነገር ግን በስሩ በዛ ያሉ ኮርሶች ያለበት ኮል ነው ማለት ነው። ስለዚህ እነዚህን ኮርሶች ዲቴል አይታችሁ ማለትም ማስተርስ የጨረሳችሁና እንደዚሁም ደግሞ አሁን ላይ የመጨረሻ አመት የማስተርስ ተማሪዎች ሆናችሁ አፕሊካንቶች ኮርሶቹ ላይ ገብታችሁ በመፈለግ የእናንተ ኮርስ መኖሩን ቼክ በማድረግ አፕሊኬሽኑን መሞከር ትችላላችሁ ወይም አፕላይ ማድረግ ትችላላችሁ ማለት ነው። ሌሎችም ተጨማሪ የሆኑ ዲቴል መረጃዎች አሉት። ነገር ግን መጀመሪያ ከኔ ጋር ኮርሶቹ እነማን ናቸው የሚለውን በደንብ ማየት አለብን። እንደዚሁም ሙሉ አፕሊኬሽን ፕሮሰሱን ከኔ ጋር ስለምናይ ማለት ነው። እንደዚሁም ደግሞ ይሄንን ኮርሶች አይታችሁ የእናንተ ኮርስ ባይኖርም ለሌሎች ኮርሶቻቸው ላሉ አፕሊካንት ፒኤችዲ ማመልከት ለሚፈልጉ አፕሊካንቶች ሰጀስት ማድረጋችሁን መርሳት የለባችሁም። እዚህ ጋር እንደምታዩት ለዴድላይኑ የዚህ ኮል ጁን 16 ነው የወጣው፣ ሜይ 15 ነው። ለአንድ ወር ጊዜ የወጣ ኮል ነው። ኦልሞስት ዛሬ ይሄንን ቪዲዮ ሪከርድ ካደረግ 25 ነው፣ ሜይ 25 በፈረንጆች ማለት ነው። 10 ቀን ሆኖታል። ስለዚህ ከአሁን በኋላ ወደ 20 ቀን የሚሆን አላችሁ ማለት ነው። ስለዚህ በእነዚህ ቀናት ውስጥ የሚያስፈልገውን ሪኳየርመንት አሟልታችሁ አፕላይ ማድረግ አለባችሁ። ምን ያስፈልጋል ሪኳየርመንቱ የሚለውን ከኔ ጋር እናያለን። እንደዚሁም ደግሞ አፕሊኬሽን ስቴፕ ባይ ስቴፕ ሆነም ከኔ ጋር እናያለን ማለት ነው። መጀመሪያ ግን ኮርሶቹን በደንብ ማየት አለብን። እዚህ ጋር እንደምታዩት አኔክስ 2 ላይ ፒኤችዲ ኮርስስ የሚል አለ። እሱን ክሊክ አድርገን ሊስት ኦፍ ኮርሶችን እናያለን። እዚህ ጋር እንደምታዩት ኮርስስ ብሎ አስቀምጧል። እዚህ ጋር ባዮሜዲካል ኤሪያ ላይ የሚሰጡ ኮርስ ወደ 4 የሚሰጡ ኮርሶች አሉ። ድራግ ሪሰርች ኤንድ ኢኖቬቲቭ ትሪትመንት፣ ትራንስሌሽናል ሪሰርች ኢን ዘ ሳይንስ ፎር ሄልዝ ፕሮቴክሽን፣ እንደዚሁም ባዮሜዲካል ሳይንስ እና ክሊኒካል ሳይንስ አለ በባዮሜዲካል ኤሪያ። እንደዚሁም ደግሞ ሳይንቲፊክ ኤሪያ የሚል ደግሞ ኤቮሉሽነሪ ባዮሎጂ ኤንድ ኢኮሎጂ፣ ኤርዝ ኤንድ ፕላኔታሪ ሳይንስ፣ ፊዚክስ ኤንድ አስትሮኖሚ፣ ኢንተርናሽናል ዶክትሬት ኢን አቶሚክ ኤንድ ሞለኪውላር ፎቶኒክ፣ ኢንተርናሽናል ዶክትራል ኢን ስትራክቸራል ባዮሎጂ፣ ማቴማቲክስ፣ ኮምፒውተር ሳይንስ ኤንድ ስታቲስቲክስ፣ እንደዚሁም ደግሞ ኬሚካል ሳይንስ አለ በሳይንቲፊክ ኤሪያ ስር። እንደዚሁም ደግሞ ሶሻል ሳይንስ ኤሪያ ስር ዴቨሎፕመንት ኢኮኖሚክ ኤንድ ሎካል ሲስተም የሚል አለ። ፖለቲካል ኤንድ ሶሻል ቼንጅ ሌጋል ሳይንስ የሚል አለ። እንደዚሁም በቴክኖሎጂካል ኤሪያ ብለው ያስቀመጡታሉ። በጣም በዛ ያሉ ኮርሶች ናቸው በኢንጂነሪንግ ዘርፉ ማለት ነው። በአርኪቴክቸር ኤንድ ዲዛይን፣ እንደዚሁም ሰስቴኔብል ማኔጅመንት ኤንድ አግሪካልቸር፣ ኢንፎርሜሽን ኢንጂነሪንግ፣ እንደዚሁም ኢንዱስትሪያል ኢንጂነሪንግ፣ ኢንተርናሽናል ዶክትራል ኢን ሲቪል ኤንድ ኢንቫይሮንመንታል ኢንጂነሪንግ፣ አግሪካልቸራል ኤንድ ኢንቫይሮንመንታል ሳይንስ፣ ሰስቴኔቢሊቲ ኤንድ ኢኖቬሽን ፎር ዘ ዲዛይን ኦፍ ቢልት ኢንቫይሮንመንት ኤንድ ሲስተም ፕሮዳክት፣ እንደዚሁም ደግሞ አርባን ፊውቸር ስተዲ የሚል አለ። እንደዚሁም ሂውማኒቲ ኤሪያ ላይ ፊሎሶፊ፣ ኮምፓራቲቭ ላንጉዌጅ ሊትሬቸር ኤንድ ካልቸር፣ ኤዱኬሽናል ሳይንስ ኤንድ ፊዚዮሎጂ፣ እንደዚሁም ደግሞ ሂስቶሪካል ስተዲ የሚል አለ ማለት ነው። በዚህ ያሉ ኮርሶች ናቸው። ምናልባት እዚህ ጋር ስማቸውን ስጠራ ተሳስቼ ሊሆን ይችላል። ስለዚህ በእነዚህ ኤሪያ ላይ አፕላይ ማድረግ የሚፈልጉ አፕሊካንቶች ይሄንን ስኮላርሺፕ መሞከር ትችላላችሁ ማለት ነው። ኮርሶች አንዳንዱ ኮርሶች የራሳቸው የሆነ ሪኳየርመንት የራሳቸው የሆነ ኮታ አላቸው ማለት ነው። ስለዚህ እነሱን ለማየት ደግሞ እዚህ ጋር ፒኤችዲ ኮርስስ የሚለውን በምታደርጉ ሰዓት ፒኤችዲ ኮርሶች ዲቴይሉን ለማየት እዚህ ጋር ለ2025 እና 26 አካዳሚክ ይር ብለው አስቀምጠውታል። እዚህ ጋር ስገቡ ለምሳሌ አግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ መጀመሪያ ላይ ነው ያስቀመጠው። ስለዚህ ኮል ዲቴይሉን ማየት ትችላላችሁ። እዚህ ጋር ፋክት ሺት የሚለውን ሁሉም ጋር ፋክት ሺት የሚል አላቸው ሁሉም ጋር ማለት ነው። ያ ማለት የዛ የዲፓርትመንት ዲቴይሉ ወይንም ለዛ ስፔሲፊክ ኮርስ የሚያስፈልገው ዲቴይል ሪኳየርመንት እንዴት ዶክመንታችሁ ማዘጋጀት እንዳለባችሁ፣ ያው ይሄ ለፒኤችዲ ስለሆነ ፕሮፖዛል መጻፍ አለባችሁ፣ ሲቪ፣ እንደዚሁም ደግሞ ዶክመንታችሁ ትንሽ ጠንከር ያለ መሆን አለበት። ያው ለሪሰርች ነው አፕላይ የምታደርጉት። ፒኤችዲ ኦልሬዲ ሪሰርች ቤዝድ ስለሆነ ሪሰርች ቤዝድ የሆኑ ዶክመንቶችን ማዘጋጀት አለባችሁ
አለባችሁ ማለት ነው። ስለዚህ እያንዳንዱ ጋር እየገባችሁ እዚህ ጋር አግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ ለምሳሌ አለ። እዚህ ጋር ፋክት ሺት የሚለውን ስትነኩ ሌላ ፎልደር ይከፍትላችኋል። ያ ማለት ፓርቲኩላሪ ለዛ ዲፓርትመንት የወጣው ሪኳየርመንት ማለት ነው። ሶ እዚህ ጋር ዶክተራል ፕሮግራም ኢን አግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ የሚል አለ። ሶ እዚህ ጋር የዲፓርትመንቱ ዌብሳይት ቀጥታለላችሁ። ከዛ ደግሞ ማየት ያለባችሁ ፖዚሽን አቬለብል አለ። ሁለት አይነት ነገር አስቀምጠዋል። አንደኛ ስኮላርሺፕ የሚሰጣሉ፣ ሁለተኛ ደግሞ የራሳችሁ ፈንድ ኖሯችሁ ሌላ ፈንድ የሚያደርጋችሁ ኤክስተርናል በዲ ካለም አፕላይ ማድረግ ትችላላችሁ። ሶ ነገር ግን ለሁለቱም ምን አላቸው? ኮታ አላቸው። ለምሳሌ እዚህ ጋር 8 ሰው ነው እንዳጠቃላይ የሚፈልገው ይሄ ዲፓርትመንት። ፖዚሽን ዊዝ ስኮላርሺፕ ብሎ አስቀምጧል። 7 ሰው አስቀምጧል ማለት ነው። ፖዚሽን ዊዝ ስኮላርሺፕ 7 ሰው ማለት ይሄ ለስኮላርሺፑ ለነሱ ስኮላርሺፕ ቦታ ያላቸው ለ7 ሰው ቦታ ያላቸው። ነገር ግን ከውጭ ደግሞ ሌላ ስኮላርሺፕ ፈንድ የሚያደርገው ወይንም ፈንድ ያለው አካል ከመጣ ደግሞ አፕላይ ማድረግ ይችላል። ነገር ግን አንድ ሰው ብቻ ነው የሚቀበሉት ማለት ነው። ስለዚህ ሁሉም ዲፓርትመንቶች ጋር ስትገቡ እዚህ ጋር ፖዚሽን ወይንም ኮታ አላቸው ማለት ነው ለሁሉም። ስለዚህ እሱን በደንብ ታያላችሁ። ስፔሲፊክ ሪሰርች ቶፒክ በተመለከተም አስቀምጠውላችኋል ማለት ነው። እዚህ ጋርም እንደምታዩት እዚህ ስኮላርሺፕ ላይ አግኝታችሁ በምትሄዱ ሰዓት በቆይታችሁ ጊዜ ቢያንስ ከ3 ወርና ከዛ በላይ ለሆኑ ጊዜያቱን ሀገር ሄዳችሁ ሪሰርች የምትሰሩበት ኦፖርቹኒቲዎችም ይፈጠራሉ፣ ወይንም እንደ ኤክስቼንጅ ነገር ማለት ነው። ለምሳሌ ይሄኛው ዲፓርትመንት ላይ ለ3 ወር አብሮድ ስተዲ ኦር ሪሰርች ፔሪድ አብሮድ ይላል። ከጣሊያን ውጪ ሄዳችሁ የምትሰሩበትን ነገር ያመቻቻሉ። እዚህ ጋር ዶክመንት ሪኳየርመንት በራሳቸው መንገድ አስቀምጠዋል። ስለዚህ ይሄንን ማየት አለባችሁ፣ ምን ዶክመንቶች ናቸው የሚያስፈልገው የሚል። ሌላ ደግሞ ማንዳቶሪ እና ኦፕሽናል ዶክመንት ብሎ አስቀምጠዋል። ነገር ግን ኦፕሽናሎቹ በጣም ኢምፖርታንት ናቸው ብዬ እኔ ፐርሰናሊ አምናለሁ። ምክንያቱም አፕላይ የምታደርጉት ለፒኤችዲ እስከሆነ ድረስ ፐብሊኬሽን ያላችሁ አፕሊካንቶች ሞር ኮምፒተንት ነው የምትሆኑት ማለት። ስለዚህ ፐብሊኬሽን ያላችሁ እንደዚሁም ደግሞ ሌላ ተጨማሪ ሳይንቲፊክ ኳሊፋይድ የሆነ ዶክመንት ለምሳሌ ሴሚናር ከሆነ ሰርቲፋይድ ከሆናችሁ ከሆነ ሴሚናር ላይ ፓርቲሲፔት አድርጋችሁ ከሆነ ፕሮጀክቶችን ሰርታችሁ ከሆነ ኮንፈረንስ ፔፐር ካላችሁ ቡክ ቻፕተር ካላችሁና የተለያዩ ነገሮች ካላችሁ እነሱን ማስገባት ትችላላችሁ። ኦፕሽናል ብሎ ያስቀምጧቸው። ማንዳቶሪ ዶክመንት ያው ሪሰርች ፕሮፖዛል መጻፍ ግዴታ ነው። ምክንያቱም አፕላይ የምታደርጉት ለፒኤችዲ ስለሆነ ሪሰርች ፕሮፖዛል ትጽፋላችሁ። ሲቪ ያስፈልጋችኋል። ሲቪያችሁ ደግሞ ኢሮፓስ ፎርማት መሆን አለበት። ይሄን በጣም ብዙ ጊዜ ተነጋግረናል። አሁን ላይ ኢሮፓስ ፎርማት ሲቪ ግዴታ ሊኖራችሁ ይገባል። ሌላ ሪሰርች ፕሮጀክቱ ምን ይመስላል በዚህ ኤሪያ ላይ የሚለው እዚህ ጋር አስቀምጠውላችኋል። እታችም ወረድ ስትሉ ቴማቲክ ኤሪያ የሪሰርች ቴማቲክ ኤሪያ አስቀምጠዋል። ስለዚህ ፕሮፖዛላችሁን ስትጽፉ ሜቢ ይሄኛውን ኮንሲደር አድርጋችሁ ነው የምትጽፉት ማለት ነው። ምን ኤሪያ ላይ ነው የሚሰሩት የሚለው ማለት ነው። ሶ እዛ ላይ ቤዝድ ሆናችሁ ሪሰንትሊ ምን ኤሪያ ላይ ነው የተሰራ ያለ የሚለውን ቼክ ማድረግ አለባችሁ ፕሮፖዛላችሁን ስትጽፉ። በዛ ላይ ደግሞ እዚህ ጋር የዩኒቨርሲቲውን ዌብሳይት ስላስቀመጡላችሁ ቀጥታ እንደውም የዚህን የዲፓርትመንት ዌብሳይት ስላስቀመጠላችሁ ሪሰንትሊ እየሰሯችሁ ያሉ ፕሮጀክቶችን እነዚህም ደግሞ የፐብሊሽ እያደረጓቸው ያሉ ቶፕ የሆኑ ፕሮጀክቶች ካሉ ወይንም ጥሩ የሆኑ ፐብሊኬሽኖች ካሉ እነሱን እያያችሁ በዛ ኤሪያ ላይ ብትጽፉ ፕሮፖዛላችሁን መልካም ነው የሚሆነው ማለት ነው። ያው ይሄንን አፕሊኬሽን አፕላይ የምታደርጉት በዋናነት ማስተርሳችሁን የጨረሳችሁና ኦሬዲ የሪሰርች ኤክስፒሪየንስ ፕሮጀክትም እንደዚህ የተለያዩ ሪሰርች ቤዝድ የሆኑ አክቲቪቲዎች ላይ ኤክስፒሪየንስ ያላችሁ አፕሊካንቶች ስለሆናችሁ ይሄ ለእናንተ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ ዲቴሉን ማንበብ ትችላላችሁ ማለት ነው። ስለዚህ ይሄኛው በዋናነት ለአግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ ብቻ የወጣው ነው ያየነው። እያንዳንዱ ኮርስ እዚህ ጋር የራሱ የሆነ ምን አለው የራሱ የሆነ ሪኳየርመንት አለው። ሶ እዚህ ጋር እያንዳንዱ ለምሳሌ እዚህ ጋር አርኪቴክቸር ኤንድ ዲዛይን ጋር ስትሄዱ እዚህ ጋር ፋክት ሺት የሚለውን ክሊክ በምታደርጉ ሰዓት ተመሳሳይ ነገር ነው የምታገኙት ማለት በተመሳሳይ መንገድ የራሳቸው የሆነ ሪኳየርመንት አስቀምጠውላችኋል። እዚህ ጋር ዲሲፕሊኑን አካዳሚክ ኪሩለመች እንደሆነ ከዛ ፋክት ሺት የሚለውን ለምሳሌ ባዮሜዲካል ሳይንስ ክሊክ ብታደርጉ ስለ ባዮሜዲካል ሳይንስ እዚህ ጋር ያስቀምጡላችኋል ማለት ነው። እዚህ ጋር ካሪኩለም እንደሚመስል ለምሳሌ ባዮሜዲካል ሳይንስ 11 ሰው ነው የሚፈልጉት። ፖዚሽኑ የስኮላርሺፕ የሚፈልጉት ፖዚሽን ወደ 10 ሰው ይፈልጋሉ። ሌላ ደግሞ በራሳቸው ፈንድ ለመጡ
አንድ ሰው ማለት ነው። ስለዚህ ሌሎቹንም ወደ ታች ገብታችሁ ስትገቡ በደንብ ታዩታላችሁ። ሁሉም ያስቀምጧል ሪኳየርመንት ኢቫሉዌሽን ምን ኢቫሉዌት እንደሚያደርጉ አስቀምጧል። በጣም የወደድኩትኝ እዚህ ጋር ጻፉ ሲሏችሁ ፕሮፖዛል ቴማቲክ ኤሪያ አስቀምጦላችኋል። የሪሰርች ቴማቲክ ኤሪያቸውን ፕሮጀክታቸውን ስትጽፉ ማለት ነው። ስለዚህ የአንድ 3 ቀን ቁጭ ብላችሁ ሁሉንም ካያችሁ በኋላ ሪሰርቻችሁን ፕሮፖዛላችሁን ጽፋችሁ ማዘጋጀት ትችላላችሁ ማለት ነው። ይሄንን ይመስላል። ኮርሶቹን በተመለከተ እንግዲህ እዚህ ጋር የሁለት ኮርስ ለማየት ሞክረናል። የሌሎችንም እዚሁ እየገባችሁ ሁላችሁም የራሳችሁ ማየት ትችላላችሁ። እዚህ ጋር ሁለተኛ፣ ሶስተኛ ኔክስት እያላችሁ ሙሉ ሊስቱን ማየት ትችላላችሁ ማለት። ስለዚህ ኮርሶቹን በተመለከተ ያለው መረጃ ይሄ ነው። ሌላ ይህንን ስኮላርሺፕ አክቹአሊ በደንብ እንድታውቁት ተደርጎ ነው የተጻፈው። እዚህ ጋር አኔክስ 1 እዚህ ጋር የምታያቸው ሁሉም የራሳቸው ፐርፐዝ ያላቸው ሊንኮች ናቸው። የመጀመሪያው ወደ መጨረሻ ላይ የምናየው ነው፣ አፕላይ የምናደርግበት ወይንም ሊንክ የምናገኝበት ነው። ሁለተኛው በኢታሊንኛ የተጻፈ ጋይድላይኑ ነው። ሶስተኛው ደግሞ ጋይድላይኑ የዚህ ስኮላርሺፕ ጋይድላይን ዲቴይሉ አለ። አሁን ያየነው ደግሞ ይሄ ፒኤችዲ ኮርስ ነው። አኔክስ 2 ላይ እዚህ ጋር ሰልፍ ዲክላሬሽን አለ። ስለዚህ ሰልፍ ዲክላሬሽን መጀመሪያ እሱን ማየት እንችላለን። ሰልፍ ዲክላሬሽን ላይ የምትሞሉት ምንድነው? የተማራችኋቸው የማስተርስ እና የባችለር ዲግሪያችሁን ነው የምታስቀምጡት ማለት ነው። ስማችሁን ጽፋላችሁ፣ ፕሌስ ኦፍ በርዝ፣ ስቴት፣ እንደዚሁም ዴት ኦፍ በርዝ እና ፉል ሬሲደንሻል አድሬስ የምትኖሩበትን ጽፋላችሁ። እዚህ ጋር ዲግሪ እጃችሁ ላይ ያለውን ዲግሪ ለምሳሌ ኤምኤስሲ ከሆነ ኤምኤስሲ፣ ከዛ እዚህ ጋር ኦብቴንድ አት አለ። ግራጁዌሽን ዴት መች ነው ግራጁዌት ያደረጋችሁት፣ ፋይናል ማርካችሁ ምን ይመስላል። ለምሳሌ አውት ኦፍ 4 3.8 ከሆነ 4 አውት ኦፍ 4 ከሆነ ታይትል ኦፍ ቴሲሳችሁን የማስተርሳችሁን ማለት ነው። ሌላው ደግሞ አይ ዊል ቢ ግራጁዌት ከ31 10ኛ ወር 2025 ድረስ መጨረስ የምትችሉ 10ኛ ወር ማለት መስከረም ጥቅምት ድረስ ማለት ነው። መጨረስ ከቻላችሁ በጥቅምት ኔክስት ጥቅምት ላይ ያ ማለት በእኛ በኢትዮጵያ አሁን ሜይ ላይ የምትመረቁ ወይንም የኛ አብዛኞቻችን የሚያልቀው ኮርስ በአሁኑ ሜይ ላይ ስለሆነ ሜይ ወይንም ሐምሌና ነሐሴ ላይ ነው ብቻ የምናልቀው ኮርሱ። አሁን የመጨረሻ አፕሊካንቶች አፕላይ ማድረግ ትችላላችሁ ማለት ነው። ዶክሜንታችሁን በ31 10ኛ ወር 2025 ያ ማለት እስከ ጥቅምት 31 ድረስ ማስገባት የምትችሉ አፕሊካንቶች አፕላይ ማድረግ ትችላላችሁ። ስለዚህ ማስተርሳችሁን አሁን እየተማራችሁ ያላችሁ ፋይናል ይሄኛውን ትታችሁ ይሄኛውን ነው የምትሞሉት ማለት ነው። ታችሁን ሊስት ኦፍ ኤግዛምስ ታስቀምጣላችሁ። እንደዚሁም በያንን ኤግዛም ያመጣችሁትን ማርክ እንደዚሁም ደግሞ እዚህ ጋር ክሬዲት አወሩን እና ዴቱን ነው ይመስለኛል። እዚህ ጋር እንግዲህ ካልተሳሳትኩኝ ሊስት ኦፍ ኤግዛምስ ነው የሚለው። እኔ የሚመስለኝ ኮርሶቹን የተማራችኋቸውን ኮርስ የኮርስ ታይትል ከዛ ያንን ኮርስ ስንት እንዳመጣችሁ ከአን ለምሳሌ በክሬዲት አወሩ ስንት እንደሆነና ኤ ነው ቢ ነው ያመጣችሁት ኦር እንደዛ የሚለውን እዚህ ጋር ትጽፋላችሁ። ወይንም ደግሞ አቨሬጅ ነምበሩን ከመቶ ስንት እንዳመጣችሁ እዚህ ጋር ትጽፋላችሁ ማለት ነው። ዴቱ መቼ እንደጨረሳችሁ ደግሞ ትጽፋላችሁ ማለት ነው። ይሄ ያንዳንዱ ኮርስ የወሰድናቸውን ኮርስ ለምሳሌ ማስተርስ ላይ 15 ኮርስ ከወሰድን የ15ቱንም ኮርስ ዝርዝር እዚህ ጋር ትጽፋላችሁ ማለት ነው። ኦፍቴን ዘ ፎሎዊንግ ባችለር ዲግሪ ነው። የባችለር ዲግሪያችሁንም እንደዚሁ በተመሳሳይ እዚሁ ታስቀምጣላችሁ ማለት ነው። ሲኤፍዩ ማለት የኢታሊ ነው። ለኛ እንደ ኤሲቲኤስ ማለት ነው። እንደ ኤሲቲኤስ ማለት ነው። የነሱ ሲኤፍዩ ስለሚል በኤሲቲኤሱን የዛን ኮርስ ኤሲቲኤስ ነው የምታስቀምጡት፣ ክሬዲት አወር ነው የምታስቀምጡት ማለት ነው። በዚህ ይሄንን በዚህ መንገድ ትሞሉና መጨረሻ ላይ ምን ታደርጋላችሁ? ዴቱን ትጽፋላችሁ። እዚህ ጋር የሚታይ ሲግኔቸራችሁን ኤሌክትሮኒክ ሲግኔቸር አስገብታችሁ ይሄኛው ይገባል ማለት ይሄ ሰልፍ ዲክላሬሽን ነው። ይሄ እንደ አንድ ዶክመንት የምታዘጋጁት ዶክመንት ነው። ይሄንን ካየን አሁን የምንሄደው ምንድነው የዋናው ጋይድላይኑ ነው ማለት ነው የምንለው። ስለዚህ ጋይድላይኑን እዚህ ጋር ክሊክ አድርገን ወደ ጋይድላይኑ እንሄዳለን። programs ይላል headquarter at the University of Florence call for application cycle 41 የሚል አለ ማለት ነው። ስለዚህ እዚህ ጋር ዴድላይኑ ጁን 16 2025 ነው በኢታሊያን ታይም የሚያልቀው ስኮላርሺፕ። አፕሊኬሽን ይሩ 2025 2026 ነው። እዚህ ጋር እንደምታዩት ስለዚህ ስኮላርሺፕ በጣም ብዙ ነገር ነው የተጻፈው to be honest። እነዚህ ውስጥ እዚህ ጋር እንድታዩት የማንስ ዱሬሽኑ ነው። ለምን ያክል ጊዜ ነው ፒኤችዲ ፕሮግራሙ የሚቆየው? ለ3 አመት የሚቆይ
ፕሮግራም ነው የሚጀመረው። ስታርቲንግ ዴት ኖቬምበር 1 2025 ነው የሚል አስቀምጠዋል። ከካንዲዴቱ ጋር የሚደረገው ሁሉም ኮሚኒኬሽን በኢሜይል ብቻ ነው ይላል። በኢሜይል ብቻ ነው ኮሚኒኬት የሚያደርጋችሁ። ኢሜይላችሁን ደግሞ አፕሊኬሽን ፎርሙን በምትሞሉ ሰዓት ባስገባችሁት ኢሜይል ነው የሚሆነው ማለት። ስለዚህ አፕላይ በምታደርጉ ሰዓት የሆነ ኤረር ብትፈጥሩ ወይም በራሳችሁ ሚስቴክ ያልሆነ ኢሜይል ብታስገቡ የሚመጣው ኮሚኒኬሽን ኃላፊነቱን አንወስድም የሚል ነገር አስቀምጧል። ስለዚህ እዚህ ጋር እንደዚህ አይነት ነገሮች መጠንቀቅ አለባችሁ። በተለይ የሚሰራና ሁሌም ቼክ ልታደርጉት የምትችሉት ኢሜይል ነው ማስገባት ያለባችሁ። ነምበር ኦፍ ፖዚሽን ኤንድ አቬይላቢሊቲ የሚለው ቅድም አይተናል። ኮርስ አቬይላቢሊቲ ወይንም ነምበር ኦፍ ስኮላርሺፕ አለ፣ እሱ ላይ ማየት ትችላላችሁ የሚል ነው። ከዛ ውስጥ ይሄኛውን በደንብ ማየት ትችላላችሁ። አድሚሽን ሪኳየርመንቱም እንደዚሁ በእያንዳንዱ ኮርስ ላይ ተቀምጧል። በእያንዳንዱ ኮርሱ ላይ ተቀምጧል አድሚሽን ሪኳየርመንቱ። በዋናነት ግን ከኢጣሊያ ከኢታሊ ውጭ ዲግሪ ያላችሁ ሰዎች ያው የማስተርስ ዲግሪያችሁ ኢታሊ ካለ ማስተርስ ዲግሪ ጋር ኢኩቫለንት መሆን አለበት ነው የሚለው። ኦሬዲ የኛ ኢኩቫለንት ስለሆነ እሱ ምንም የሚያስቸግር ነገር አይደለም። ሪዘርቭድ ፖዚሽን እንደዚህ የሚላሉ። አፕሊኬሽን ዴድላይኑ መች ነው የሚለው ኦሬዲ አይተነዋል፣ መች እንደሚጀምር። ሃው ቱ አፕላይ የሚለውን እዚህ ጋር ማየት ትችላላችሁ ማለት ነው። ሃው ቱ አፕላይ የሚለውን ኦሬዲ ከኔ ጋር ስለምናየው ስኮላርሺፕ አፕሊኬሽን ፊ አለው። አፕሊኬሽን ፊው እዚህ ጋር ወደ 30 ዩሮ የሚሆን አፕሊኬሽን ፊ አለው ማለት ነው። አፕሊኬሽን ፊው ነን ሪፈንደብል ነው ወይንም ተመላሽ ያልሆነ አፕሊኬሽን ፊ ነው የሚሆነው ማለት ነው። ስለዚህ ወደ 30 ዩሮ አፕሊኬሽን ፊ መክፈል አለባችሁ ማለት ነው። እንደዚሁም ደግሞ ሁሉም ዶክሜንቶች በተጠየቀው መንገድ ተሟልተው ሰሚት ሊሆኑ ይገባል within the deadline ይላል። ነገር ግን የሚያስፈልጉ ዶክሜንቶች በስነ ስርዓት ካልተሟሉ ሪጀክት ይሆናል። ሪጀክት ከሆነ ደግሞ ኃላፊነቱን እነሱ እንደማይወስዱና ለዛ ምንም አይነት ሪስፖንስ እንደማይሰጡ ያስቀመጡበት ፓርት ነው ማለት ነው ይሄኛው። ነገር ግን ይሄኛው እንድትሉን በደንብ እዩት፣ ሁላችሁም በደንብ እዩት። ይሄ የሚለውንም እዚህ ጋር አስቀምጠዋል። ስኮላርሺፑ እዚህ ጋር ወደ 16243 ዩሮ በአመት አንድ አፕሊካንት ያገኛል ማለት ነው። 16243 በአመት እንግዲህ ለ3 አመት ነው ፕሮግራሙ። እንግዲህ ወደ ወር ስትወስዱት ወደ 1000 ምናምን ይሆናል ማለት ነው። ያ ላይ ሁሉንም ያው አላየንም፣ ዋናውን ያየነው። ነገር ግን አሁንም ማጠይቃችሁና ማስጠነቅቃችሁ ይሄንን ጋይድላይን ሁላችሁም አንብቡት። ያው አብዛኞቻችን ለእንደዚህ አይነት ጋይድላይኖች በተለይ አሁን PhD አፕላይ የምታደርጉ አፕሊካንቶች ኦፕን ናችሁ ለነዚህ አይነት ጋይድላይን በቀላሉ አንደርስታንድ ታደርጉታላችሁ። ሪሰርች ቤዝድ እና አፕሊኬሽን ቤዝ ከይዛችሁ በኋላ ያሉ ፈንዶች እንደዚሁም ሁኔታዎች ምን ይመስላሉ የሚለውን ዲቴል መረጃ የምታገኙበት ጋይድላይን ነው ማለት ነው። ስለዚህ ይሄንን ጋይድላይን በደንብ ማየት አለባችሁ ማለት ነው ሁላችሁም አፕላይ ከማድረጋችሁ በፊት። ስለዚህ ካስቀመጧቸው ውስጥ ሰልፍ ዲክላሬሽን አይተናል፣ ኮርሶቹን አይተናል፣ ጋይድላይኑን አይተናል። አሁን የቀረን ምንድነው? ኦንላይን አፕሊኬሽን ፕሮሰሱን መሄድ ነው ማለት። ስለዚህ ጋር ኦንላይን አፕሊኬሽን የሚለውን ክሊክ ታደርጋላችሁ። ክሊክ በምታደርጉ ሰዓት ቀጥታ ወደ አፕሊኬሽኑ ነው የሚወስዳችሁ። እዚህ ጋር በተለያየ ካታጎሪ አስቀምጧል። ከዚህ በፊት ኦዲረል ሆናችሁ እንደዚሁም ደግሞ የኢታሊ ተወላጅ ሆናችሁ ምናምን እያሉ አስቀምጧል። ከዚህ በፊት እዚህ ዩኒቨርሲቲ ላይ ኢንሮል የሆናችሁ ሰዎች ካሉ ታስክ ኮዳችሁን በማስገባት ቀጥታ አፕሊኬሽኑን መሙላት ትችላላችሁ ማለት ነው። አዲስ የሆናችሁ ግን እዚህ ጋር ፕሪሊሚናሪ ሬጅስትሬሽን የሚለውን ክሊክ በማድረግ ወደ አፕሊኬሽኑ ትሄዳላችሁ ማለት ነው።
ከኔጋ ኦሬዲ አሁን ሬጂስተር አድርገን መተናል ማለት ነው። እዚህ ጋር ሎጊን አድሬስ ያለኝ ኢሜይላችሁ ላይ ኢሜይልን አልከፈትኩትም እንዳጋጣሚ ኢሜይላችሁ ላይ ይላክላችኋል። ዩዘር ኔማችሁ እንደዚሁም ደግሞ ፓስዋርዳችሁ ይላክላችኋል። ቀጥታ እሱን በማስገባት ወደ ሎጊን ሙሉ ኮርስ አለ እዚህ ጋር እንደምታዩት በጣም በዛ ያሉ ኮርሶች ወደ 27 ኮርሶች ነው ያሉት። ከዚህ ውስጥ እናንተ አፕላይ ማድረግ የምትፈልጉትን የራሳችሁን ኮርስ ክሊክ አድርጋችሁ ነው የምትገቡት ማለት ነው። ቀጥታ እያንዳንዱ ኮርስ የራሱ የሆነ አፕሊኬሽን ፖርታል ስላለው ማለት ነው። ሎጊን አድሬሱ አንድ ነው፣ ነገር ግን ኮርሳችሁን ክሊክ አድርጋችሁ ነው የምትገቡት። ሌላ እዚህ ጋር ስታርቲንግ እና አፕሊኬሽን ዴድላይን አለ መረበት ቀን ነው እዚህ ጋር እንደምታዩት። ስታርቲንግ ምን ማለት ይሄ ኦፕን የሆነበት በ15/05ኛ ወር ነበር። አፕሊኬሽን ዴድላይኑ ደግሞ 6ኛ ወር በ16 ነው ማለት ነው። ስለዚህ እስከ 16 ባለው ጊዜ ውስጥ አፕሊኬሽናችሁን አፕላይ አድርጋችሁ አፕሊኬሽን ፊ መክፈል አለባችሁ ማለት ነው። ሁላችሁም ያው አፕሊኬሽን ፊ እንዳለው ኦሬዲ ስለተናገርኩ ማለት ነው። ስለዚህ እዚህ ጋር ለምሳሌ መጀመሪያ ኢንዱስትሪያል ኢንጂነሪንግ ነበር የምለው። ለምሳሌ እኔ ኢንፎርሜሽን ኢንጂነሪንግ አሁን እንምረጥና ለኢንፎርሜሽን ኢንጂነሪንግ አፕላይ ለምታደርጉ አፕሊካንቶች እንሞላለን። ሁሉም ላይ ስትገቡ እዚህ ጋር የሚጠይቋችሁ ጥያቄ አለ። አንደኛ ኢንፎርሜሽን ኢንጂነሪንግ ስር ያሉ ካሪኩላሞች አሉ ወይ ታውቁታላችሁ። እዚህ ጋር በዛ ያው ስፔሲፊክ መማር የምትፈልጉ ኢንጂነሪንግ ኢንፎርሜሽን፣ ኤሌክትሪካል፣ አውቶሞቲቭ እንደዚሁም ቴሌኮሙኒኬሽን አለ። ስለዚህ በኢንፎርሜሽን ኢንጂነሪንግ ስር ደግሞ የራሱ የሆነ ስፔሲፊክ የሆነ ኮርሶች አሉት ማለት ነው። ስለዚህ አንዱን ትመርጣላችሁ። ለምሳሌ ኮምፒውተር ኢንጂነሪንግ መረጥኩኝ እኔ። ኦፍ ዘ ኮምፒቲሽን እዚህ ጋር ያለውን ዲክሌር ዳርጉ ይላል። የመጀመሪያው አካዳሚክ ኳሊፊኬሽን አችሁ ኦብቴን ያደረጋችሁት ኢታሊ መሆኑ ኢታሊ ከሆነ እዚህ ጋር ኦኬ ትላላችሁ። አሁን ላይ ደግሞ ገና በመጨረሻ ዓመት የማስተርስ ተማሪ ሆናችሁ ከሆነ እና አሁን አፕላይ ያደረጋችሁ ከሆነ ነገር ግን በ31 10ኛ ወር 2025 ወይንም ጥቅምት ላይ የምትጨርሱ ከሆነ ይሄን ክሊክ ታደርጋላችሁ። ኦሬዲ ግን ያገኛችሁ ወይ ማስተርስ ያላችሁ አፕሊካንቶች ይሄኛውን ክሊክ ታደርጋላችሁ ማለት ነው። እዚህ ጋር ኳሊፊኬሽናችሁን ታስቀምጣላችሁ። ለምሳሌ እኔ ኤምኤስሲ ብዬ ኦብቴን ያገኘሁበትን በ2024 12 ብዬ ክሊክ አድርጌያለሁ። ከዛ እዚህ ጋር with the vote ይላል። ቮት ማለት ምን ያክል ነው አቨሬጅ ያመጣችሁት ውጤት ነው። ሶ ከ4 3.8 አለኝ። የተማርኩበት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ነው ብዬ ክሊክ አድርጋለሁ ማለት ነው። እዚህ ጋር ምንድነው ሐሳቡ ቅድም እንዳልኳችሁ ሁለት አይነት ወዮች አሉ። አንደኛ ፈንድ ማግኘታችሁ የተለያየ ፈንድ ማግኘታችሁ አፕላይ ማድረግ ትችላላችሁ። እንደዚሁም ደግሞ እነሱ ላቀረቡት ፈንድም አፕላይ ማድረግ ትችላላችሁ። ሁለት ወይ ነው ያለው። ስለዚህ የትኛውን ነው የምትመርጡት የሚል ጥያቄ ነው እዚህ ጋር እንዳጠቃላይ የሚጠይቋችሁ። እናንተ ምንድነው ያለባችሁ እዚህ ጋር ማለት do you want to apply for admission as additional person ለአዲሽናል ፐርሰን ማለት ስኮላርሺፑ ለምሳሌ 7 ከሆነ ስኮላርሺፑ አንድ ለምሳሌ ነን ስኮላርሺፕ አለ ወይንም ፈንድ የምታመጡት። ስለዚህ እናንተ ፕሮባብሊ ኖ ማለት ያለባችሁ ምክንያቱም የስ ካላችሁ እዛ ስኮላርሺፕ ኮምፒቲሽን ላይ ያስገባችሁም የራሳችሁ ፈንድ ይዛችሁ እንድትመጡ ይጠበቃል ማለት ነውና የተረዳሁትኝ በዛ መንገድ ነው። ይሄኛው ኖ ማለት ያለባችሁ። ኦራል ኤግዛም ይኖራችኋል። ስለዚህ በምን ኮንታክት እናርጋችሁ ነው ትክክለኛ ኢሜይላችሁን ከሆነ ስካይፕ አድሬሳችሁን if any ታስገባላችሁ ማለት ነው። እዚህ ጋር ኔክስት ትላላችሁ። እዚህ ጋር ደግሞ ሌሎች የሚጠይቋችሁ ነገሮች አሉ። ይሄኛው እንደየ ዲፓርትመንቱ ይለያያል። ለምሳሌ እዚህ ጋር ኮምፒውተር ኢንጂነሪንግ ነው። ቅድም እንዳልኳችሁ ለኤግዛምፕል ኢንዱስትሪያል ኢንጂነሪንግ ሞልቼ ነበር። በጣም ብዙ ታይትል ነው ያላቸው። እዚህ ጋር ምንድነው ስኮላርሺፑ ያው ሪሰርች ነው ብያችኋለሁ። ያው ፒኤችዲ ስለሆነ ለሪሰርች ነው የምትሄዱት። በተለያዩ ሪሰርች ኤሪያዎች ላይ ነው የምትገቡት። ነገር ግን ለምሳሌ አንድ አፕሊካንት ለኢንዱስትሪያል ኢንጂነሪንግ በሜጀር አፕላይ ቢያደርግ በዛ ስር በጣም ብዙ ሪሰርች ኤሪያዎች አሉ፣ ታይትሎች ይቀመጣሉና ስፔሲፊካሊ ለዛ ሪሰርች አፕላይ ማድረግ ይችላል። ለምሳሌ እዚህ ጋር ያለ አንድ ሪሰርች ሳይት አለ። ይሄንን ሰሌክት ማድረግ ይችላል። ሁለቱንም ሰሌክት ማድረግ ይችላል። ነገር ግን ምን የሚላል እዚህ ጋር ኦርዲነሪ የሚላል። ኦርዲነሪ ማለት
ማንኛውም ላይ ማመልከት መወዳደር ፈልጋለሁኝ ስለዚህ የጻፋችሁት ፕሮፖዛል ከማንኛውም ጋር ፊት ካደረገ እኔ ሊስት ከሆኑት ከማንኛውም ሪሰርች ኤሪያ ላይ ፊት ካደረጋችሁ እንድትገቡ ትደረጋላችሁ ማለት ነው ስለዚህ እዚህ ጋር ምናልባት እዚህ ጋር ኮምፒውተር ኢንጂነሪንግ ላይ አፕላይ የምታደርጉት ሁለት ብቻ ነው ያለው ነገር ግን አንዳንዶች ላይ በጣም ብዙ ሊስት ኦፍ ታይትል እዚህ ጋር ልታገኙ ትችላላችሁ ስለዚህ መምረጥ ያለባችሁ ኦርዲነሪ አንደኛ ቻንሳችሁን ለማብዛት ማለት ነው ኤኒ ሪሰርች ኤሪያ ይሁን እዛ ሪሰርች ኤሪያ ላይ ፊት የምታደርጉ ከሆነ ያው በዛው ሪሰርች ኤሪያው ይለያይ እንጂ በተመሳሳይ ዲሲፕሊን ስር ስለሆነ ችግር የለውም ስለዚህ ኦርዲነሪ የሚለውን ሴሌክት ብታደርጉ ይመረጣል ማለት ነው እዚህ ጋር ክሊክ ስታደርጉ አፕሎድ የምታደርጉቸው ዶክመንቶች አቹ ላይ ነው የመጣ ነው ማለት ነው የመጀመሪያው አፕሎድ ማድረግ ያለባችሁ ዶክመንቶች አሉ ወደ 9 ዶክመንት አታች ታደርጋላችሁ ግዴታና ኦፕሽናል የሆኑ ዶክመንቶች አሉ ግን በተቻለ አቅም ኦፕሽናሎችን ብታማሩ ኤክሴፕት ይሄ ባንስ የሚለው ሰርች ለማድረግ ሞክሬ ነበር ለኢንተርናሽናል አፕሊካንቶች ብዙ አፕሊኬብል አይደለም ቢታለፍ ጥሩ ነው የሚል ነገር ነው ያገኘሁት ስለዚህ ከባንስ ከሚለው ውጪ ግን ሌሎች ኦፕሽናል ተብሎ የተቀመጡትም ሁሉንም ብታስገቡ ጥሩ ነው ለዚህ ዲፓርትመንት አፕላይ የምታደርጉ ለሌላ ዲፓርትመንት ደግሞ አፕላይ የምታደርጉ እንደዚሁ ባንስ የሚያለው እሱን ተውት ነገር ግን ኦፕሽናል ብሎ የሚያስቀምጧቸው አሉ ሁሉም ቦታ ላይና እነሱን ብታስገቧቸው ጥሩ ነው ምክንያቱም ኦሬዲ እጃችሁ ላይ ያሏችሁ ዶክመንቶች ስለሚሆኑ ፕሮባብሊ ማለት ነው የመጀመሪያው ካሪኩለም ነው ያ ማለት ካሪኩለር ወይንም ሲቪያችሁ ነው ሲቪያችሁ በኢሮፓስ ፎርማት እንድታስገቡ እያንዳንዱ ዲፓርትመንት ይጠይቃል ግዴታ ነው ኤኒ አዲሽናል ኳሊፊኬሽን ነው አዲሽናል ኳሊፊኬሽን ቅድም ያየናቸው ሰርቲፊኬቶች ተጨማሪ ሰርቲፊኬቶች ፐብሊኬሽኖች እንደዚሁም የተለያዩ ሴሚናር የተለያዩ ኮንፈረንስ ላይ የተለያዩ ላይ ፓርቲሲፔት ያደረጋችሁበትን የሚያሳይ ሪሰርች ፕሮጀክታችሁ ግዴታ ነው ፕሮፖዛላችሁ PhD ሄዳችሁ የምትሰሩበት ሪሰርች ፕሮፖዛል ማለት ነው ኮፒ ኦፍ ዲግሪ ቴሲስ አለ ያ ማለት ነው ሙሉ የዲግሪያችሁ ቴሲስ ለምሳሌ ማስተርሳችሁን የጨረሳችሁት ቴሲስ ሙሉ እሱን ኮፒ ብታስገቡ ጥሩ ነው ኦፕሽናል ነው ግን አስገቡ ያው ቴሲሳችሁ እጃችሁ ላይ ስለሚኖር በፒዲኤፍ ፎርማት አድርጋችሁ አታች ማድረግ ነው እነዚህም ደግሞ የቴሲስ ታይትል እና አብስትራክቱን ሾርት ሰመሪ ማለት ነው ታይትሉን ቴን አብስትራክቱን በአንድ ፔጅ አርጋችሁ እሱንም እዚህ ጋር ታስገባላችሁ ማለት ነው እንዳልኳችሁ ሪሰርች ቤዝድ ነገር ነው የስኮላርሺፕ እና ሞር ኦፍ ላይክ ወደ ሪሰርቹ የሚጠጉ ነገሮች ነው የሚጠየቁት ማለት ነው ሌላ ደግሞ አይዲ ግዴታ ነው ያ ማለት ፓስፖርታችሁ ነው ሊስት ኦፍ ዩኒቨርሲቲ ኤግዛም ቴክን ኤንድ ግሬድስ አለ ነው ይሄ ደግሞ ላይክ ትራንስክሪፕታችሁ ማለት ነው የሁሉም ኮርስ ትራንስክሪፕት ነው ማለት ነው ሌላው ፎሪን ኳሊፊኬሽን የሚላለ ያ ማለት ምን ማለት ነው ማስተርሳችሁ የመጨረሻ ዲግሪ ሰርቲፊኬታችሁ ማለት ነው ትራንስክሪፕትና ሰርቲፊኬት አለ ስለዚህ ሰርቲፊኬቱ ነው ብዙ ጊዜ ፎሪን ኳሊፊኬሽን የሚሉት ለፒኤችዲ ከሆነ የማስተርሱ ሰርቲፊኬት ማለት ነው የላስት የመጨረሻ ዲግሪው ማለት ነው ለማስተርስ ከሆነ አንዳንዴ ፎሪን ኳሊፊኬሽን ሲሉ ባችለር ዲግሪ ሰርቲፊኬት ማለት ነው እንግዲህ ይሄኛው ለፒኤችዲ ስለሆነ የማስተርሳችሁ ኳሊፊኬሽን ነው ማለት ነው ስለዚህን ግዴታ እዚህ ጋር እየገባችሁ አታች ማድረግ አለባችሁ ማለት ነው ስለዚህ አታች የሚለውን ክሊክ ስታደርጉ ትመርጣላችሁ እዚህ ጋር ያስመርጣችኋል choose ፋይል ይላል በፒዲኤፍ ወይንም በዶክመንት መሆን ይችላል ዚፕ ማርጋችሁ ማስገባት ይችላል ስለዚህ choose ስትሉ ቀጥታ ሄዳችሁ አታች ታደርጋላችሁ ማለት ነው ስለዚህ እኔ ኦልሬዲ እነዚህ ዶክመንቶች ስለሌሉኝ አታች ማድረግ አልችልም ነገር ግን ለበሌላ ፕሮግራም ከዚህ በፊት አፕላይ አድርጋችኋለሁ እዛ ላይ አታች የተደረገ ስላለ ሙሉ አታች ካደረጋችሁ በኋላ የሚሄደውን ስቴፕ አብረን እናያለን ማለት ነው ለምሳሌ እዚህ ጋር ኢንዱስትሪያል ኢንጂነሪንግ አፕላይ አድርጌ ኦሬዲ አታች አድርጋለሁ ዶክመንቴ እዚህ ጋር አታች ካደረጋችሁ በኋላ እንደዚህ አይነት ነገር ነው የሚመጣላችሁ ጀስት ሰመሪ እንድታደርጉ ይሰጣችኋል ሙሉ ሞላችሁትን ሰመሪ ለምሳሌ የመጀመሪያው ስቴፕ ዲፓርትመንት መምረጥ ነበር ይሄ እንዳልኳችሁ መጀመሪያ ላይ ሞላሁት ነው ብያችኋለሁ ኢንዱስትሪያል ኢንጂነሪንግ ኤንድ ሪሃቢሊቲ የሚል ነው የመረጥኩት ሞዲፋይ ማድረግ ፈልጋችሁ ሞዲፋይ የሚለውን ክሊክ በማድረግ ሞዲፋይ ማድረግ ትችላላችሁ እዚህ ጋር ፐርሰናል ዳታችሁ ይቀመጣል እዚህ ጋር እዚሁም ደግሞ permanent አድሬሳችሁ ሲቲዝንሺፕ ምናምን የሚባሉ እዚህ ጋር የሞላችኋቸው ይቀመጣሉ ሞዲፋይ ማድረግ ተፈልጋችሁ ሞዲፋይ ማድረግ ትችላላችሁ ሶ ነው እዚህ ጋር ሲቪን እንደዚሁም አንዳንድ ነገሮችን እዚህ አስገብቻለሁ ማለት ነው ስለዚህ እዚህ ጋር ጨርሻለሁ ሙሉ ሰሚት አድርጌ ሶ እናንተም ባክቱ
ያላችሁ ሰው እዚህ ጋር ክሎዝ አፕሊኬሽን አንዴ ክሎዝ አፕሊኬሽን ወደ ፔመንቱ ከመሄዳችሁ በፊት ክሎዝ አፕሊኬሽን የሚለውን ክሎዝ ስላላችሁ እርግጠኛ ናችሁ ወይ አፕሊኬሽኑ ክሎዝ ይሁን ነው ከዛ በኋላ ኤዲት ላታረጉ ስለምትችሉ ሶ አፕሊኬሽኑ አሁን ሎክድ ሆኗል ማለት ነው ከዚህ በኋላ ገብቼ አፕላይ ማድረግ አልችልም ስለዚህ ይሄኛውን ከጨረሳችሁ በኋላ ነው አፕሊኬሽኑን መክፈል የምትችሉት ሶ ኔክስት ስቴፕ እዚህ ጋር the payment of the fee for participation in the competition has not yet been made ይላል ስለዚህ አፕሊኬሽን ዴድላይን ድረስ መክፈል አለባችሁ ስለዚህ contribution application የሚለውን ክሊክ ታደርጋላችሁ ማለት ነው ስለዚህ ጋር the contribution due amount 30 ዩሮ ነው but included ነው ይላል you can pay with pagopa ነው በፓጎፓ ነው የምትከፍሉት ማለት ነው ሶ እዚህ ጋር proceed with payment የሚላል ሶ እንግዲህ እዚህ ጋር ያው የሚከፍልላችሁ ሰው የሚያደርገው ነገር ይኖራል እዚህ ጋር ይሄንን ያዩ አፕሊኬሽኑን ፕሮሰስ ያደርጉላችኋል ማለት ነው አፕሊኬሽን ፊ እንግዲህ ኢታሊ የምትኖሩ ካላችሁ ያው በፓጎፓ መክፈል ትችላላችሁ ማለት ነው እንግዲህ አብዛኞቻችሁ አፕሊኬሽን በምን እንክፈል እንዴት እንክፈል የሚል ጥያቄ ታቀርባላችሁ አፕሊኬሽን የምትከፍሉበት መንገድ ሁላችንም ያለፍን መንገድ አንደኛ እዛ ሀገር የሚኖር ሰው በመፈለግ እናንተ በኢትዮጵያ ብር ለቤተሰቦቻቸው ወይንም እዚህ ባለው አካውንታቸው ታስገቡላችኋላችሁ ነገር ግን እዛ ኢታሊ ደግሞ ማለት ባለው በብር ቅይር ማለት ነው ኢታሊ ያለው ሰው ያው ፓጎፓ ኖርማሊ የክፍያ ሲስተም ስለሆነ ኢታሊ ውስጥ በቀላሉ አፕሊኬሽን ፊያችሁን ይከፍሉላችኋል ነገር ግን በመትልኩ ሰዓት ያው ሎጊን አድሬሳችሁን ትልክላችኋላችሁ ሎጊን አድሬስ ካላካችሁላችሁ በኋላ ከላካችሁላችሁ በኋላ ነው አፕላይ ገብተው ነው እንደዚህ ፕሮሰሱን በደንብ ኔክስት እያሉ ገብተው ነው የሚከፍሉላችሁ ማለት ነው ሞር አካዳሚክስ ውስጥ ያለ ሰው ልታገኙ ደግሞ ሞር ተማሪ የሆነ ለነዚህ አፕሊኬሽን በጣም ቅርብ የሆነ ሰው ቢሆን ጥሩ ነው ማለት ነው ሴርሚ አካዳሚ ስር ኢታሊና ቻይና አፕላይ የምታደርጉ ነገር ግን አፕሊኬሽን መክፈል የተቸገራችሁ ሰው ያጣችሁ አፕሊካንቶች በእኛ በኩል አፕሊኬሽን ፕሮሰሳችሁን ማስሄድ ትችላላችሁ እዚህ ጋር በተቀመጠው በቴሌግራም ዩዘር ኮንታክት አድርጉን አፕሊኬሽናችሁን እንከፍልላችኋለን ነገር ግን ዴድላይን ሳያልቅ በፊት ኮንታክት ብታረጉን ጥሩ ነው የሚሆነው ማለት ነው ቶሎ ክፍያ ፕሮሰሱ እንዲያልቅላችሁ ዴድላይን ባጠብቁ ጥሩ ነው ስለዚህ ዛሬ ይዤላችሁ የመጣሁትኝ PhD ፕሮግራሞች እና ስኮላርሺፕ አፕሊኬሽን ፕሮሰስ ይሄንን ይመስላል አፕላይ ለምታደርጉ አፕሊካንቶች መልካም እድል በሌላ ቪዲዮ ወይም ስኮላርሺፕ መረጃ እስከምንገናኝ ድረስ መልካም ጊዜ ፕሊዝ ሄርሚ አካዳሚ ዩቲዩብ ቻናል ሰብስክራይብ አድርጉ እንደዚሁም ደግሞ የስኮላርሺፕ ይገባችኋል ለምትሉ ሌሎች ኢትዮጵያውያን ይሄንን ቪዲዮ ሼር ማድረጋችሁን እንዳትረሱ